አንድ ሰው የገዛ ቋንቋውን መናገሩ ለሌሎች ማስተዋወቁ ዘረኝነት አይባልም። አንድ ሰው የገዛ ባህሉን የዘሩን የብሔሩን ባህል ማወቁና መማሩ እንዲሁም መተግበሩ ከራሱ አልፎ ለሌሎችም ጭምር ማስተዋወቁ ዘረኝነት ተደርጎ አይቆጠርም። ዘረኛ የሚሰኘው ምን አይነት ሰው ነው ለሚለው ምላሽ ሲሰጡ ምን ይላሉ? ጎጠኛ ማለት هو الذي يرى نفسه متميزا على من حوله በዙሪያው ካሉት ይልቅ እኔ የተለየሁ ነኝ ብሎ የሚያስብ ሰው ዘረኛ ይሰኛል። يحق له ما لا يحق له ለነሱ የማይገባቸው ነገር ሁሉ ለኔ ይገባኛል ብሎ ካሰበ ይሄ ነው ዘረኛ የሚሰኘው። በኩራት ስሜት ወደ ዘረኝነት እንዳንገባ ዘረኝነት ውስጥ ሊከተን የሚችለው አንደኛው ትዕቢትና ኩራት ነው። ስለዚህ የመጀመሪያው ዘረኛ ማን ነው? ኢብሊስ ለዓነቱላሂ ዐለይሂ ነው። ጠላታችን ኢብሊስ የመጀመሪያው ዘረኛ ይባላል። የራሱን ማንነት የተፈጠረውን ንጥረ ነገር ሰው ወይም አደም ዐለይሂ ሰላም ከተፈጠረው ንጥረ ነገር ከፍ አድርጎ ተመለከተ። አላህ መላእክትንም እንዲሁም ኢብሊስን ለአደም ስጁድ ለአደም ዐለይሂ ሰላም የአክብሮትን ስጁድ እንዲወርዱ ስጁድ ባዘዘበት ሰዓት ኢብሊስ እምቢ ነው ያለው። ጌታ አላህ ኢዕቲዛር እንዲያቀርብ ዑዝር ምክንያት ካለው አላህም ሊቀበለው እንዲያቀርብ ለምንድን ነው የማትሰግደው ባለው ጊዜ ምንድን ነው ያለው? ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ኢዘ አመርቱክ አንተ ኢብሊስ ሆይ ለአደም የአክብሮትን ስግደት ባዘዝኩህ ጊዜ ከመስገድ የከለከለህ ምንድን ነው ሲለው ምንድን ነው ያለው? ዑዝር አላቀረበም። ምንድን ነው ያለው? ቃለ አነ ኸይሩ ሚንሁ እኔ እኮ ከሱ ይሻላለሁ ነው ያለው። አያችሁ፣ እኔ ከሱ ይሻላለሁ። በምን ጉዳይ? በዒባዳው በመልካም ስራው አይደለም። ኸለቅተኒ ሚን ናር ምክንያቱም እኔን የፈጠርከኝ ከእሳት ነዋ። ወኸለቅተሁ ሚን ጢን እሱን ከጭቃ ነው የፈጠርከው አለ። የተፈጠረበትን ማንነት ንጥረ ነገሩን አደም ዐለይሂ ሰላም ከተፈጠረበት የበላይ አድርጎ ተመለከተ። እሳት ከጭቃ ይሻላል የሚል የተሳሳተ ግንዛቤ ውስጥ ገባና ራሱን ከፍ አደረገ። ስለዚህ ውጤቱ ምን ሆነ? ቃለ እኽሩጅ ሚንሃ በል ከዚህ ከራህመቴ ውጣ አለው ከጀነት። ሰብስክራይብ በማድረግ ቤተሰብ ይሁኑ። أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين أما بعد فسلام الله عليكم ورحمته وبركاته ውድና የተከበራችሁ ሙስሊም ወንድሞቼና እህቶቼ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አልহামዱሊላህ ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። ያው በቀጠሯችን መሰረት አላህ ፍቃዱ ሆኖ ተገናኝተናል። ፈሊላሂል ሐምዱ ወልሚና። ኢስላምና ዘረኝነት ይላል የዛሬው አጭር ሙሐደራ ወይም ርዕስ። ዘረኝነትን በተመለከተ ኢስላም በሰፊው ያስተምራል። ከማስተማርም አልፎ በአማኞች ልቦና ውስጥ ትልቅ ለውጥን አምጥቷል። በጥቅሉ ኢስላም ዘረኝነትን ገድሎታል ማለት እንችላለን። ዛሬ የኛ ከተውሂድ መራቅ፣ የኢማን መዳከም፣ በኃጢአት ባህር ውስጥ መግባትና የሌላውን በተለይ የምዕራቡን ዓለም ስርዓትና ፋሽን መከተል ኢስላም የገደለውን ዘረኝነት ነፍስ እየዘራንበት ህያው ለማድረግ እየሞከርን ነው እንጂ እንደ ኢንሻአላህ እንዳይቋረጥባችሁ ፈራለሁ። መርሐባ። እና ዘረኝነትን በተመለከተ አጠር ያለ መልእክት አስተላልፍላችኋለሁ ለዛሬ። ቅድሚያ ግን ዘረኝነት ማለት ምን ማለት ነው? መጀመሪያ አንድ ሰው የገዛ ቋንቋውን መናገሩ ለሌሎች ማስተዋወቁ ዘረኝነት አይባልም። አንድ ሰው የገዛ ባህሉን የዘሩን የብሔሩን ባህል ማወቁና መማሩ እንዲሁም መተግበሩ ከራሱ አልፎ ለሌሎችም ጭምር ማስተዋወቁ ዘረኝነት ተደርጎ አይቆጠርም።
ዘረኝነት የሚሆነው መቼ ነው? የራሱን ከሌላው ከፍ አድርጎ የተመለከተ ጊዜ ነው። ሌሎቹን የናቃቸው ጊዜ ነው። ለሌላው የበታችነት ስሜት ከተሰማው ነው ዘረኝነት የሚሰኘው። ድምጽ ሳይቆራረጥ ይደርሳቸዋል ብዬ ተስፋ አደርጋለሁ። الشيخ محمد راتب النابلسي حفظه الله በዚህ ጉዳይ ላይ ያላቸውን መልከታ እንዲህ ያቀርቡታል። ዘረኝነትን በተመለከተ የሚሰጡት ትንታኔ ዘረኛ የሚሰኘው ምን አይነት ሰው ነው ለሚለው ምላሽ ሲሰጡ ምን ይላሉ? ጎጠኛ ማለት هو الذي يرى نفسه متميزا على من حوله በዙሪያው ካሉት ይልቅ እኔ የተለየሁ ነኝ ብሎ የሚያስብ ሰው ዘረኛ ይሰኛል። يحق له ما لا يحق له ለነሱ የማይገባቸው ነገር ሁሉ ለኔ ይገባኛል ብሎ ካሰበ ይሄ ነው ዘረኛ የሚሰኘው። وهو معفي مما يجب عليه በሌሎች ላይ ግድ የሚለውን ነገር በሌሎች ላይ ሊሰሩት የሚገባውን ነገር እኔን አይመለከተኝም ብሎ ካሰበ ይሄ ዘረኛ ነው። ينبغي أن يأكل واحدة ስመገብም ከሌላው ተለይቼ ብቻዬን ልበላ ይገባኛል ካለ وأن يسكن واحدة ብቻውን መኖርና ማደር እንዳለበት ካመነ وأن يستمتع بالحياة واحدة በህይወትም استمتاع ማድረግ መደሰትና መርካት የኔ ግላዊ መብቴ ነው ከሌላው ተለይቼ ካለ ጎጠኛ ነው፣ ዘረኛ ነው። وأن يشتري من الأشياء الثمينة ما يحل له وحده እጅግ በጣም ውድ የሆኑ የክብር መገለጫ ልብሶችንም እኔ እንጂ ለሌላው አይፈቀድም በማለት ባለባበሱ ከሌላው ለመለየት ከሞከረ ይሄም ዘረኛ ነው። وأن يبني مجده على أنقض الآخرين ሌሎችን በማፍረስ የሱን ክብርና ልቅና ለመገንባት የሚጥር ከሆነ ይሄ ዘረኛ ነው። የራሱን ክብር ሌላውን በማፍረስ ላይ የሚገነባ وأن يبني غناه على فقرهم ሀብቱንና ብልጽግናውን በሌሎች ድህነት ላይ የሚመሰርት ሌሎችን ለድህነት እየዳረገ ጉልበታቸውን እያሟጠጠ የራሱን ሀብትና ብልጽግና የሚያካብትበት ከሆነ ዘረኛ ነው። وأن يبني حياته على موتهم በእነሱ ሞትና ስቃይ እሱ ሕያውነቱን ለመገንባት የሚያስብ ከሆነ ሌሎች ለኔ ህይወትና ለኔ ህልውና ሲባል መሞት አለባቸው ብሎ በሌሎች ሞት ላይ የራሱን ህይወት የሚገነባ ከሆነ ዘረኛ ተብሎ ይጠራል። وأن يبني أمنه على خوفهم በእነሱ ስጋት በእነሱ ፍርሃት የሱን ደህንነት የሚገነባ ከሆነ ፍርሃትን በሌሎች ላይ በመጣል ደህንነቱን ለማርዘም የሚጥል ከሆነ ይሄ ነው ጥረቱ ዘረኛ የሚያሰኘው። وأن يبني عزه على ذلهم እልቅናውንና የበላይነቱን ሌሎችን በማዋረድ ሌሎችን ዝቅ በማድረግ የራሱን እልቅና የራሱን የበላይነት እገነባለሁ ብሎ ካሰበ ዘረኛ ይባላል። ይሄ ነው ጎጠኛ ዘረኛ ተብሎ የሚጠራው ማለት ነው። የተቋረጠ አይመስለኝም። ተቋርጧል እያላችሁኝ ነው። ተቋርጧል እንዴ? እኔ ጋር አልተቋረጠም። ስለዚህ ልቀጥል እና እኚህ ሸህ እንዲህ ደስ ባለ መልኩ ይገልጹታል። ዘረኝነት ምን ያህል መጥፎ እንደሆነ በዚህ መልኩ ገልጸውታል። እስቲ ወደ ጌታ አላህ ቃል እንመለስና አንዳንድ ጥቅሶችን እንመልከት። ለዘረኝነት ሊዳርገን የሚችለው ነገር ምን እንደሆነ በዛው እንማራለን። ለምንድን ነው ዘረኛ የምንሆነው? ለምንድን ነው ጎጠኛ የምንሆነው? አንተ የአማራ ተወላጅ ስለሆንክ፣ አንተኛው ደግሞ ዘርህ ኦሮሞ ስለሆነ፣ እሷ ደግሞ ትግሬ ወይም ጉራጌ እንዲሁም ሌላ ብሔር ውስጥ ተወላጅ ስለሆነች በምንድን ነው ከፍ ልንል የምንችለው? ኩራታችንስ ምንድን ነው? ያንተ ኦሮሞነት ከሌላው በምን ተለይቶ ነው አንተን ከፍ የሚያደርግህ? አንተስ አማራ ወይ ትግሬ መሆንህ ከሌላው ለየት የሚያደርግህ ምን ስለሆንክ ነው? አላህ ምን ይላል? ሱረቱል ሁጁራት ቁጥር 13 ላይ በምዕራፍ 49 ሱረቱል ሁጁራት ቁጥር 13 ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያ አዩሃን ናስ እናንተ ሰዎች ሆይ ይላል። ሁላችንም ሰውነን ብለን የምናምነውን በጠቅላላ ጌታ አላህ ምን ይላል? ያ አዩሃን ናስ እናንተ ሰዎች ሆይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ሁላችሁንም ከወንድና ሴት ነው የፈጠርኳችሁ ይላል አላህ። ከወንድና ሴት
ከአደምና ሐዋ አለይሂም ሰላም ከሁለቱ ግንኙነት ነው እናንተን የፈጠርኳችሁ ወጀዐልናኩም ሹዑበን ወቀባኢል ከዛ በኋላ ነው ዝርያዎቹን ጎሳና ነገድ አድርገን የከፋፈልናቸው ይላል መጀመሪያ መሰረታችሁ ከአደምና ከሐዋ የተገኛችሁ የአንድ አባት የአንድ እናት ዝርያዎች ናችሁ በጊዜ ሂደት ጎሳዎችና ነገዶች አድርገን ከፋፈልናችሁ ይላል ጌታ አላህ ለምን ዓላማ ሊተዓረፉ እናንተም ትተዋወቁ ትግባቡ ዘንድ አለ ኢነ አክረመኩም ዒንደላሂ አትቃኩም ነገር ግን ከመሐከላችሁ አላህ ዘንድ በላጩ አላህን ፈሪያችሁ ነው ይላል ትውልዱ ወይ ዘሩ ኦሮሞ ወይ አማራ ትግሬ ወይ ጉራጌ ሲዳማ ወይ ሐረሪ ወይም ስልጤ የሆነ ሳይሆን ከመሐከላችሁ እኔን የሚፈራኝ በላጫችሁ ነው እኔ ዘንድ በላጭ ሁናችሁ ክብር ያላችሁ ሁናችሁ መቅረብን ካመናችሁ የትም ስፍራ ሁናችሁ ፍሩኝ ያዘዝኳችሁን በመታዘዝ የከለከልኳችሁን ሐራም ያደረግኩባችሁን ነገር በመራቅ ልትፈሩኝና ልትጠነቀቁኝ ይገባል ከዛ ውጪ ዘራችሁ ከፍ ወይም ዝቅ አያደርጋችሁም እሱ የኔ ሥራ ነው ይያለ ነው የኔ ሥራ ነው እኔ ነኝ በጎሳና በነገድ የከፋፈልኳችሁ አንተ የኦሮሞ ተወላጅ ለመሆን ምን ያደረከው መስዋዕትነት አለ ምን መስዋዕትነት ከፍለሃል አባት እናትህ ኦሮሞ ሆነው አንተ ከነሱ ተወልደህ ኦሮሞ እንድትሰኝ አንተስ ትግሬ ወይም አማራ ለመሆን ምን የከፈልከው መስዋዕትነት ኖሮ ነው ዛሬ በዘርህ የምትኩራራው ያንተ ሥራ ነው አንተ ነህ ይሄን ብሔር ያመጣኸውና የፈጠርከው ማን ነው አንተን ኦሮሞ አድርጎ የፈጠረ ምላሽህ አላህ ነው ያኛውንስ ትግሬ ያደረገው ይሄኛውን አማራ እሷን ጉራጌ ማን ነው ያደረገው አላህ ታዲያ በምንድነው አላህ በሰራው ሥራ ላይ አንተ የራስህ ድርጊት አስመስለህ ራስህን ከፍ የምታደርገው በጎሳ በነገድ እኔው ለያይቻችኋለሁ ነገር ግን ትተዋወቁበት ዘንድ ነው ልትበላለጡ አይደለም እኔ ዘንድ መብለጥን ከፈለጋችሁ ፈርታችሁ ተገኙ ፈርታችሁ የተገኛችሁ ጊዜ እኔን ከፈራችሁኝ ሁሌም በላጭ ናችሁ ይላል ኢማሙ አልበጋዊ ረሂመሁላህ ታዋቂ የተፍሲር ሊቅ ናቸው አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ተርጁማኑ አልቁርአን የቅዱስ ቁርአን ምሁር የሆነውን ታዋቂው ሰሃቢ ሙፈሲሩን መሰረት አድርገው ይሄ አየት የወረደበትን ሰበብ ሲገልጹ እንዲህ ይላሉ አንደኛው ሰበብ ማለት ነው ቃል ኢብኑ አባስ ሲናገር ምን ይላል ነዘለት ፊ ሳቢት ኢብኑ ቀይስ ይሄ አየት የወረደው በሳቢት ኢብኑ ቀይስ ሰበብ ነው ወቀውሉሁ ሊልረጁል الذي لم يفسح له በመቀመጫ ላይ ቦታውን ያላሰፋለትን ሰው መሰረት አደረገና ቦታው ላይ ሰፋ ስላላደረገለት እንዲቀመጥ ከፈት ስላላደረገለት ምን ብሎት ነበር ያ ኢብኑ ፉላና አንተ የሴት ልጅ አለ በእናቱ ሲያነውረው ማለት ነው አንተ የሴት ልጅ ብሎ በጠራው ጊዜ ነው በዘሩ ሊያነውረው ሲፈልግ አላህ ይህን አንቀጽ ያወረደው ቃል ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሰዓት የአላህ ነብይ ምን ብለው ነበር መን ዛኪሩ ፉላና አንተ የሴት ልጅ የከሊት ልጅ በማለት እከሊትን ማን ነው አሁን ያወሳት ሲሉ فقال ثابت انا يا رسول الله عليه الصلاه والسلام አንቱ የአላህ መልእክተኛ ሆይ እኔ ነኝ አላቸው እሱም ثابتም فقال የአላህ መልእክተኛ ምን አሉት ረጋ ባለ መንፈስ انظر في وجوه القوم እዚህ ወደ ተሰበሰቡትና ወደ ተቀመጡት ሰዎች ፊት ተመልከት አሉት فنظر ሰዎችን ሁሉ ተመለከታቸው فقال ከዛም ጠየቁት ما رايت يا ثابت ሆይ ምንድነው ያየኸው በሰዎች ፊት ላይ ሲሉት قال رايت ابيض واحمر واسود ነጭ ቀይና ጥቁር ፊቶችን ነው የተመለከትኩት ነጭ ቀይና ጥቁር ፊቶችን ተመለከትኩኝ قال كذاب رسول صلى الله عليه وسلم من قالوا فإنك لا تفضلهم إلا في الدين أنت النسو اللي تبلتاتشو أتشلم إلا في الدين والتقوى بديننا الله بمفرات كالهون بستكر فنزلت في ثابت هذه الآية كذابها لا ثابتا بتملكته إيه أنكز ورد مالتنا بوتاون يلا سفلتن دمو بتملكته وفي الذي لم يتفسح يا أيها الذين آمنوا إذا قيل لكم تفسحوا في المجالس فافسحوا يميلوا يا سورة المجادلة قطر 11 አንቀጽ ወረደ እና ከዚህ የምንረዳው
ሰዎችን በዘራቸው ማነወር አንተ የእንትን ተወላጅ አንተ እንደዚህ ማለት የመሃይማን ስርዓት እንጂ የኢስላም አስተምህሮ አይደለም። ይሄ አንደኛው የቁርአን አንቀጽ። ሌላኛው የቁርአን አንቀጽ እንደዚሁ በሱረቱ ሩም ምዕራፍ 30 ቁጥር 22 ላይ ሱረቱ ሩም ምዕራፍ 30 ቁጥር 22 ላይ ወሚን አያቲሂ ከምልክቶቼ መካከል ይላል ጌታ አላህ ከተአምራቶቼ መካከል ኸልቁ ሰማዋት ወልአርድ ሰማያትና ምድርን መፍጠሬ ነው ይላል። ሰማያትና ምድርን መፍጠሩ ከኔ ተአምራቶች ከድንቅ ምልክቶቼ ነው። ወእኽቲላፉ አልሲነቲኩም ወአልዋኒኩም የቋንቋዎቻችሁና የመልኮቻችሁ መለያየት የኔው ተአምር መገለጫ ነው። እናንተ አንዱን ከሌላው ከፍ ዝቅ የምታደርጉበት ሳይሆን የኔን ስራ በማየት ሱብሃነከ ያ ረቢ ያላችሁ በኔ ልትደነቁ ተአምሬን ልታዩ ዘንዳ ነው የሚለው። ወእኽቲላፉ አልሲነቲኩም እኽቲላፉ አልሱን ማለት እኽቲላፉ ሉጋ የቋንቋዎቹ መለያየት አንዱ አረብኛ ያወራል ሌላው እንግሊዝኛ አማርኛ ኦሮምኛ ትግርኛ ስልጥኛ ኢትዮጵያ ውስጥ እንግዲህ ከ80 በላይ ቋንቋዎች አሉ። እነዚህ ሁሉ የሚያሳዩት አንዱ ከፍ ሌላው ዝቅ ማለቱን ሳይሆን የኔ ተአምር ነው። ቋንቋን የፈጠርኩት እኔ ነኝ። ባንደበታችሁ ላይ ያገራሁትም እኔ ነኝ። ግን እኔን ተመልከቱኝ አንድ ጌታ ሁኜ ሳለ የሁላችሁንም ቋንቋ ግን የምሰማ ምላሽ የምሰጥ ነኝ ይላል አላህ። አረፋ ተራራ ላይ ሚሊዮኖች ይቆማሉ ከየዓለሙ የተሰባሰቡ በአረፋ ተራራ ላይ በዘጠነኛው ቀን ማለት በዙልሂጃ በ12ኛው ወር በዘጠነኛው ቀን አረፋ ተራራ ላይ ሁጃጆች ይቆማሉ ሚሊዮኖች። ስንት ሺህ ቋንቋ ነው እዛ ያለው። ከአንድ ሀገር ብቻ የሚሄዱ እጅግ በጣም ብዙ ቋንቋ ተናጋሪዎች አሉ። በዛ ሰዓት በተመሳሳይ ሰዓት የተለያየ ሐጃ ያላቸው ሰዎች በተለያየ ቋንቋ አላህን ይለምኑታል። አላህ ግን ቆይ መጀመሪያ አረብኛ ልስማ ከዛም ቀጥዬ ሌላ ነገር የሚል ጌታ አይደለም። ሁሉንም ባንዴ የሚሰማ ነው። የቋንቋ መለያየት፣ የፍላጎታችን አለመገናኘት፣ የጫጫታችን መደበላለቅ አላህ ዘንድ የሚያመጣው ለውጥ የለም። ስንት አይነት ሐጃ ያለው እያንዳንዱ ሰው አንድ ሰው ቢያንስ በነፍስ ወከፍ ብቻ እጅግ በጣም ብዙ ሐጃዎች አሉት። አንተና አንቺ አረፋ ተራራ ላይ ሆናችሁ አላህን ስንለምን አንድ ሐጃ ብቻ አንጠይቀውም። ከዲን ጋር የተገናኘ ከዱንያ ጋር የተለያየ ሐጃዎችን እንደራርባለን። ሌላውም ሰው እንደዛው። ቋንቋችን ደግሞ የተለያየ ነው። አንዱ በአማርኛ ሌላው በትግርኛ በኦሮምኛ ዓለም ላይ ያለው ሁሉም በግል ቋንቋው አላህን ይለምናል። አንደበቱ የታሰረ ደግሞ በልቡም ይጠይቃል። ለመናገር ያልተፈቀደለት በመላሱ የተፈተነው በልቡ ይጠይቃል። አላህ ግን ሁሉን ያውቃል፣ ሁሉን ይሰማል። ከቋንቋ ቋንቋ ከፍላጎት ፍላጎት አይጋርደውም። ሱብሃንአላህ። ስለዚህ ይሄ የኔ ተአምር ነው የሚለው። ተአምሬንም እግረ መንገድ ትረዱ ዘንዳ ነው። ነገር ግን አንድ ባለ ሀብት አህለል ኸይር ጋር በተሄዱ መጀመሪያ የአህለል ኸይሩን ቋንቋ ነው አይደለ የምትጠይቁት። ለምሳሌ በእርዳታ ድርጅት የሚታወቁት አረብ ሙስሊሞች ናቸው። እርዳታ ላይ ያሉትንም አላህ ይጠብቃቸው። እነሱ ጋር ሄደን አንድ ሐጃ ወይም ጉዳይ ካለን እናማክራቸው ዘንድ ምንድነው የምናደርገው? ቋንቋቸውን ነው መጀመሪያ የምናጠናው። አረብኛ ከሆነ የሚችሉት እንግሊዝኛ ካልቻሉ ወይ ሙተርጂም ነው አይደለም ያስፈልገው፣ አስተርጓሚ ዘን ነው የምንገባው ችግራችንን። እንግሊዝኛም ከቻለ እኛም እንግሊዝኛ ከቻልን እንገባለን። ካልሆነ አሁንም በአስተርጓሚ ነው የሚሆነው። ተመልከቱ አንድ አህለል ኸይር ጋር ስትሄዱ ማለት ነው። እናንተም ካልቻላችሁ ሰውየውም ሌላ ቋንቋ ካልቻለ ግድ ነው። አላህ ዘንድስ በእኛና በአላህ መካከል አስተርጓሚ ሳይኖር የትኛውን ቋንቋ ልጠቀም የሚል ምንም አይነት ግዳጅ ሳይኖርብን በመንፈልገው ቋንቋ አላህን ብንለምነው የሚሊዮኖች ቋንቋ መለያየት፣ የሚሊዮኖች ሐጃ መብዛት፣ ድምጻችን በተመሳሳይ ሴኮንድና ደቂቃ ወደ አላህ መውጣት እኔ ላይ የሚፈጥረው ምንም ነገር የለም። ወሚን አያቲሂ ከተአምራቶቼ ከምልክቶቼ ነው። ስለዚህ አላህን ልናደንቅበት እንጂ ልንከፋፈልበትና አንዱ ሌላውን ሊያነውርበት አይደለም። እንዴት ሆኖ ነው ቋንቋ ከቋንቋ ሊበልጥ የሚችለው? በምን መልክ ነው? ስለዚህም እንጠንቀቅ። የአላህ ተአምር ነው። ወእኽቲላፉ አልሲነቲኩም ወአልዋኒኩም የመልኮቻችሁም መለያየት አለቀጠለና አንቺ ጥቁር ነሽ እሷ ቀይ ነች፣ ሌላኛው ነጭ ነው።
ሌላው ደግሞ በዚህ መሃል ያለ ነው። ይሄም የኔን ተአምር ነው የሚገልጸው። አባታችሁን አደም አለይሂ ሰላምን ስፈጥረው በዚህ መልክና ነው የፈጠርኩት ነው ያለው ረሱል ሰለላሁ ዐለይሂ ወሰለም። ኢማሙ አህመድ በሙስነዳቸው በዘገቡት ዘገባ ነግረውናል። ይሄ ኢነላህ ኸለቀ አደመ ሚን ቀብደቲን ቀበደሃ ሚን ጀሚዕል አርድ አሉ። ከምድር የአፈር አይነቶች ሁሉ በጠቅላላ አላህ አፈርን ወስዶ አደም አለይሂ ሰላምን ፈጠረው ከምድር የአፈር አይነቶች። ፈጃአ በኑ አደም ዐላ ቀድሪል አርድ የአደም ልጆች ዝርያዎችም አደም አለይሂ ሰላም ከተፈጠረበት የአፈር አይነት ይሄው መልካቸው እየተለያየ መጣ። ጃአ ሚንሁሙል አሕመር ወልአብየድ ወልአስወድ ወበይነ ዛሊክ ነጭ የሰው ዘር መጣ፣ ቀይ የሰው ዘር መጣ፣ ጥቁር የሰው ዘር መጣ፣ በዚህ መሃል ያለውም። ስለዚህ ዛሬ አውሮፓውን ነጭ ብትሉት፣ አረቡን ቀይ ብትሉት፣ አፍሪካው ጥቁር ቢባል፣ ሌሎቹ በኤዥያና በሌላ ቦታ ያሉት ደግሞ በዚህ መሃል ቢባሉ መጀመሪያ አደም አለይሂ ሰላም አባታችን የተፈጠረበት አፈር ነው። እኔ ነኝ በዚህ መልክ ምሰራው እያለ ነው አላህ። የኔ ተአምር ነው፣ እኔን አይታችሁ ልታደንቁ ነው። ያማረ ህንጻ ብትመለከቱ በእጅግ በጣም ውብ በሆነ መልኩ የተሰራ አንድ 10 ፎቅ ያለው ህንጻ ብታዩ ለማን ነው አድናቆትን የምትሰጡት? ለመሐንዲሱ ነው። አድናቆታችሁን ለማን ነው የምትቸሩት? ለአርኪቴክቸሩ ነው። ስለዚህ እኛ ደግሞ የአላህ ህንጻዎች ነን። ምስላችን፣ መልካችን፣ ቁመናችን ያማረ መሆኑ የሰሪውን የአላህን ጥበብ ነው የሚገልጸው። ቋንቋችን እጅግ የተለያየ መሆኑ የአላህን ጥበብ ነው የሚገልጸው። እኔ ከአንድ ኦሮሞ ሙስሊም ወንድሜ ጋር ለመግባባት ቋንቋ ሊያጥረኝ ይችላል። ኦሮምኛ አልችልም። እሱ ደግሞ የኔን ቋንቋ ላይችል ይችላል። አማርኛም ይሁን ሌላ በመሃል አስተርጓሚ ያስፈልገናል። እኔና እሱ ግን እጃችንን ወደ አንዱ ጌታ ከሰማያት በላይ ወዳለው ያ ረብ ብለን ስናነሳ በመንፈልገው ቋንቋ ራሱ ብንጠይቀው አላህ ያውቃል። ይሄ ነው ምልክቴ እያለ ነው። ተለያዩበት አይደለም አላህ ያለን። ስለዚህም ወንድምና እህቶች አንደኛው ብሔር በሌላኛው፣ አንደኛው ዘር በሌላኛው ዘር ላይ የበታችነት ስሜት ሊኖረው አይገባም። ከፍ ማለት ከፈለግን ከሰዎች በላይ መታየት ከፈለግን የትም ስፍራ ሆነን አላህን እንፍራ። በአመለካከት ብቻ ሳይሆን በተግባርም እንግለጸው። አንዳንድ ጊዜ በምሳሌ ምን ይላሉ? የበላይነት የበታችነት ከተሰማህ ዛፍ ላይ ውጣ ይላሉ አይደል? አዎ፣ በኢማን ዛፍ ከሆነ ትክክል ነው። የኢማንና የመልካም ስራ ዛፍ ላይ ከወጣን ሁሌም የበላይንን የምንሆነው በመልካም ስራ በኢማን መሽቀዳደም ሊኖርብን ግድ ነው። የአላህ ቃል በዚህ መልክ ነው አንዱን ከሌላው እንዳናበላልጥ የሚያስተምረን። ወደ ሐዲስ ስንመጣ ደግሞ ረሱል ሰለላሁ ዐለይሂ ወሰለም የሚያስተምሩት አለ። ከዛ ውስጥ አንዱ ኢማሙ ሙስሊም በሰሂሃቸው እንዲሁም ኢብኑ ማጃ በሱነናቸው እንደዘገቡት عن أبي هريرة رضي الله عنه قال كأبي هريرة رضي الله عنه እንደተላለፈው قال رسول الله صلى الله عليه وسلم يا الله ملكتنيا من قالوا إن الله لا ينظر إلى صوركم وأموالكم الله ወደ ቅርጻችሁ እንዲሁም ወደ ንብረታችሁ አይመለከትም አሉ። ምን ለማለት ተፈልጎ ነው? በረህመት እይታ እንዲሁም ደግሞ በረካና ፈድል ባለው መልኩ ወደ ቅርጻችሁ ወይንም ወደ ንብረታችሁ አይደለም የሚመለከተው። ወላኪን ينظر إلى قلوبكم وأعمالكم ነገር ግን ወደ ልባችሁና ወደ ስራችሁ ጥራት ነው የሚያየው። በልባችሁ ውስጥ አላህ ነግሷል ወይስ አልነገሰም? አላህ በልባችሁ ውስጥ ያለው ደረጃ ምን ያህል ትፈሩታላችሁ ወይስ አትፈሩትም? እሱ ላይ ተወኩላችሁ ምን ያህል ነው? ልባችሁን ያያል። ወአዕማሊኩም እንዲሁም የሥራችሁንም ራሱ ጥራት ይመለከታል። የታዘዛችሁትን ነው የምትሰሩት ወይስ የተከለከላችሁትን? የተከለከላችሁትን ትዳፈራላችሁ ወይስ ትተዋላችሁ? አላህ ልባችንና ስራችንን ነው ከዘራችን አይደለም ሐጃው ማለት ነው። ይሄንን በማለት የአላህ መልእክተኛ አስተምረውናል ማለት ነው። አላህ ዘንድ በላጩ አላህን ፈሪ ስለሆነ ማለት ነው። በሌላ ዘገባ ደግሞ እንደዚሁ ረሱል ሰለላሁ ዐለይሂ ወሰለም በሚና ላይ ነብያችን ዐለይሂ ሰላቱ ወሰላም አያሙ ተሽሪቅ ላይ ነው እንግዲህ ኹጥባ አደረጉ። ከዛ ምን አሉ? በግመላቸው ላይ ቁጭ ብለው ማለት ነው። በግመል ላይ እያሉ ያ አዩሃ الناس አሉ። አዳምጡ ይሄን ሐዲስ። እናንተ ሰዎች ሆይ አሉ፣ እናንተ ሰዎች ሆይ አላ ኢነ ረበኩም ዋሂድ አዋጅ ንቁ፣ ጌታችሁ አላህ አንድ ጌታ ነው አሉ። አላህ አንድ ጌታ ነው። ወኢነ አባኩም ዋሂድ አባታችሁም አንድ ነው።
አደም አለይሂ ሰላም ሁላችሁም ከሱ የተገኛችሁ የአደም አለይሂ ሰላም ልጆች ናችሁ አላ አሁንም አዋጅ ንቁ ላ ፈضل لعربي على عجمي አረብ የሆነ ሰው አረብ ባልሆነው ላይ ብልጫ የለውም ወላ لعجمي على عربي عجم عرب ያልሆነው ደግሞ በአረብ ላይ ምንም ብልጫ የለውም ወላ لأسود على أحمر ጥቁር የሰው ዘር የሆነው በቀዩ ላይ ወላ لأحمر على أسود ቀዩ ደግሞ በጥቁሩ ላይ ምንም ብልጫ የለውም ኢላ ቢተቅዋ አላህን በመፍራት ቢሆን እንጂ አላህን የፈራ ከሆነ ቀዩ ከጥቁሩ አላህን በመፍራቱ ወይም ጥቁሩ ከቀዩ ሊበልጥ ይችላል አረብ የሆነው አረብ ባልሆነው ላይ ወይም አረብ ያልሆነው በአረቡ ላይ አላህን ፈርቶ በመገኘት መብለጥ ይቻላል አላ ሀል በለግቱ አዋጅ መልእክቴን አድርሻለሁ መልእክቴ ደርሷችኋል ቃሉ ነዓም ሰሃቦችም አዎን ደርሰናል አሉ እንግዲያውስ ቃለ ፈልዩበልግ الشاهد الغائب ይሄን መልእክቴን የሰማ አሁን የተገኘው ደግሞ ሌላውን ያድርስልኝ ወደ ሌላው መልእክቴን ያስተላልፍ ብለዋል እስልምና ዘረኝነትን በፍጹም አይቀበልም ቀይ ጥቁር አረብ ወይም አጀም የሚባል ነገር የለምና ማለት ነው አላህ ወደ ዘራችን ወይም ወደ አካላችን አይመለከትም ሁሌም በእምነትና በመልካም ስራ ቀዳሚዎች ሆነን ልንገኝ ይገባል ማለት ነው በአንድ ክስተት ላይ ቢላል ኢብኑ ረባህ ቢላል الحبشي ሐበሻዊ ቢላል ሙአዚኑ ረሱል ሰለላሁ ዐለይሂ ወሰለም የነብያችን ሰለላሁ ዐለይሂ ወሰለም ሙአዚን የነበረው ሐበሻዊው ቢላል አቢ ዘር ረዲየላሁ ዐንሁ በሆነ ሐሳብ ጉዳይ ላይ ተቃወመውና ሌላ ምልከታ ሰጠ በይሳት አቢ ዘር ረዲየላሁ ዐንሁ አንተ እኔን ታስተካክለኛለህ ወይ በማለት አንተ የጥቁር ልጅ ብሎ በእናቱ አነወረው አንተ የጥቁር ልጅ በእናቱ ሲያነውረው ወደ ረሱል ሰለላሁ ዐለይሂ ወሰለም ሄደና ስሞታን አቀረበ እንዲህ እንደሰደበው እሱም ከኋላው ተከትሎት መጣ ረሱል ሰለላሁ ዐለይሂ ወሰለም አየርተሁ ቢኡሚ በእናቱ ነው እንደምታነውረው እሱን ኢነከ ምርኡን ፊከ ጃሂልያ መሃይምነት ያለበት ሰው ነህ መሃይምነት እኔ ነብይ ሆኜ ከመነሳቴ ቁርአን ወህይ ከመውረዱ በፊት የነበረው የመሃይማን ማህበረሰብ አስተያየት አሁንም ያለቀቀህ መሃይምነት ያለበት ሰው ነህ አሉት እያለቀሰ ተጸጽቶ ወጣ ቢላልን ከደጅ አገኘው ሄዶ እግሩ ስር ተደፋና ይሄን ፊቴን ሳትረግጠኝ እኔ አልነሳም ማለት በዚህ ሰዓት ለአላህ ስጁድ የወረደ ፊት ይሳማል እንጂ አይረገጥም ብሎ ቢላል ረዲየላሁ ዐንሁ የሱን ፊት ሳመው ኢስላም ይሄንን አስተማራቸው በተውሂድ በላ ኢላሃ ኢላላህ አንድ አደረጋቸው ስለዚህም ዘረኝነትን ገደሉት ማለት ነው በዚህ መልክ ነው እስልምና ዘረኝነትን ከመነሻው የገደለው ረሱል ሰለላሁ ዐለይሂ ወሰለም በዘረኝነት የሚዋጉ ሰዎችን ዘረኝነትን መሰረት አድርገው ሲያስተምሩ ضعوها فانها ሙንቲና ነው ያሉት ተዋት እቺ ዘረኝነት የምትባለው ነገር የገማች ነች ጥንብ ነገር ነችና ሁላችሁም ተዋት ብለዋል ኩልኩም ሊአደም ምክንያቱም ሁላችሁም ከአደም የተገኛችሁ የአደም ልጆች ናችሁ ወአደም ሚን ቱራብ አደም አለይሂ ሰላም ደግሞ ከአፈር የተፈጠረ ፍጡር ነው ስለዚህ አንዱ ከሌላው የሚበልጥበት ምንም ምክንያት የለም ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ያለ ሁሉ ዘሩ ከ80 ምናምኖቹ የትም ይሁን ያንተ ወንድምህ ነው በአላህ ቤት ውስጥ እኩል መብት ነው እኮ ያለን وأن المساجد لله مسجدوች በተቀላላ የአላህ ቤት ናቸው ስለዚህ የኦሮሞ መስጂድ የምትለው የለም የትግሬ መስጂድ የአማራ መስጂድ የጉራጌ መስጂድ የምትለው የለም የትኛው መስጂድ ላይ ሙስሊሞች እስከሆኑ ድረስ አዛን እስከወጣ ድረስ ወንድምህ ገብቶ ይሰግዳል ከጎንህ ይቆማል ከቀኝና ከግራዬ ወይ ከፊቴና ከኋላዬ ሊያሰግድ ወይ ሊሰግድ የሚቆመው የዚህ ዘር ነው ብለህ መገደብ አትችልም አንደኛ መስጂዶች ሁሉ የአላህ ናቸውና ሁለተኛ ሁላችንም አላህ ዘንድ እኩል ነን በተቅዋ ካልሆነ በስተቀር መብለጥ አይቻልም ለተቅዋ ደግሞ እኛ እንፈራለና አላህን ተቅዋ አለን እንዳትል አላህ ምን አለ ወላ ተዘኩ አንፉሰኩም ሁወ አዕለሙ ቢመን ይተቃ ነፍሳችሁን አታጥራሩ እኔ ይሻላልው በማለት ከኃጢአት የጸዳሁ ነኝ ብላችሁ ነፍስያችሁን አታጥራሩ እኔን የሚፈራኝ ማን እንደሆነ እኔ ነኝ የማውቀው ነው ያለው እኔ ነኝ የማውቀው ስለዚህ በኩራት ስሜት ወደ ዘረኝነት እንዳንገባ ዘረኝነት ውስጥ ሊከተን የሚችለው አንደኛው ትዕቢትና ኩራት ነው ስለዚህ የመጀመሪያው ዘረኛ ማን ነው ኢብሊስ ለዓነቱላሂ ዐለይሂ ነው ጠላታችን ኢብሊስ
የመጀመሪያው ዘረኛ ይባላል። የራሱን ማንነት የተፈጠረውን ንጥረ ነገር ሰው ወይም አደም አለይሂ ሰላም ከተፈጠረው ንጥረ ነገር ከፍ አድርጎ ተመለከተ። አላህ መላእክትንም እንዲሁም ኢብሊስን ለአደም ስጁድ ለአደም አለይሂ ሰላም የአክብሮትን ስጁድ እንዲወርዱ ስጁድ ባዘዘበት ሰዓት ኢብሊስ እምቢ ነው ያለው። ጌታ አላህ ኢዕቲዛር እንዲያቀርብ ዑዝር ምክንያት ካለው አላህም ሊቀበለው እንዲያቀርብ ለምንድነው የማትሰግደው ባለው ጊዜ ምንድነው ያለው? ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ኢዘ አመርቱክ፣ አንተ ኢብሊስ ሆይ ለአደም የአክብሮትን ስግደት ባዘዝኩህ ጊዜ ከመስገድ የከለከለህ ምንድነው ሲለው ምንድነው ያለው? ዑዝር አላቀረበም። ምንድነው ያለው? ቃለ አነ ኸይሩ ሚን፣ እኔ እኮ ከሱ ይሻላለሁ ነው ያለው። አያችሁ፣ እኔ ከሱ ይሻላለሁ። በምን ጉዳይ? በዒባዳው በመልካም ስራው አይደለም። ኸለቅተኒ ሚን ናር፣ ምክንያቱም እኔን የፈጠርከኝ ከእሳት ነዋ። ወኸለቅተሁ ሚን ጢን፣ እሱን ከጭቃ ነው የፈጠርከው አለ። የተፈጠረበትን ማንነት ንጥረ ነገሩን አደም አለይሂ ሰላም ከተፈጠረበት የበላይ አድርጎ ተመለከተ። እሳት ከጭቃ ይሻላል የሚል የተሳሳተ ግንዛቤ ውስጥ ገባና ራሱን ከፍ አረገ። ስለዚህ ውጤቱ ምን ሆነ? ቃለ እኽሩጅ ሚንሃ፣ በል ከዚህ ከራህመቴ ውጣ አለው ከጀነት። ፈማ የኩኑ ለከ አን ተተከበረ ፊሃ፣ በውስጧ ልትኮራ ልትንጠባረር አይገባህም። እንደውም ኢነከ ሚነ ሳጊሪን ብሎታል። አንተ ከወራዶች ከታናሾች ነህ ከዝቅተኞች ነህ ነው ያለው። ስለዚህ ዛሬም ወደ ኩራት ካለብን ዘረኝነት አለ ማለት ነው። ወይ ራስን የበታች አድርጎ መመልከት፣ በሌላው የተናኩነኝ ብሎ ራስን የበታች አድርጎ መመልከት ወደ ዘረኝነት ይወስዳል። ለምንድን ነው ራስን የበታች አድርገህ የምትመለከተው? ሌሎች አንተን ቢያነውሩ አንተ የአላህ ባሪያ በመሆንህ ውስጥ ደስተኛ መሆን አለበት። የሚተሳሰብህ ጌታ አላህ መሆኑን ማወቅ መቻል አለብህ። ስለዚህ አንተ በዘርህ የበታችነት ስሜት በፍጹም ሊሰማህ አይገባም። ዘርህ ቋንቋህ ነው፣ ዘርህ ባህልህ ነው። እነዚህ ናቸው ያንተ የዘር መገለጫዎች። ነገር ግን ትክክለኛ ስብዕና ማንነትህ ግን በፈጠረህ ጌታ ላይ ነው የተወሰነው። አንተ ማን እንደፈጠረህ ካወቅ፣ ፈጣሪ አምላክህ አላህ መሆኑን ከተረዳህ ፍጡርን ከፈጣሪ ለይተህ አውቀሃል ማለት ነው። ሁለተኛ ለምን ዓላማ እንደተፈጠርክ ከገባህ፣ ወደዚህ ምድር የመጣኸው ለዒባዳ ነው፣ ለጫወታና ለላቅጣ ሳይሆን ይሄን ፈጣሪ አምላክህን አላህን ለማምለክ እንደተፈጠርክ ገብቶ በዒባዳ ስራ ላይ ከተሳተፍክ፣ ሶስተኛስ የመጨረሻና ግብና ዓላማህን ካወቅ፣ ጉዞዬ ወዴት ነው የሚለው አኺራ መሆኑን ከተረዳህና ራስህን ለአኺራ ካዘጋጀህ ማንም ቢንቅህ ካንተ የበታች እንጂ የበላይ አይደለም። ምን ሊያመጣ ይችላል? ትክክለኛ ሰዋዊነት የሚለካው በእነዚህ ሶስት ነገሮች ነው። ሁ አም አይ ብለህ ሁሌ ራስህን መጠየቅ አለብህ። እኔ ማን ነኝ? ማን ፈጠረኝ ብለህ ማንነትህን ወቅ። ፈጣሪን ያወቀ ፈጣሪውን ከፍጡር ለይቶ የተረዳ በምኑ ነው የሚናቀው? ትልቅ አዋቂ ነው፣ ትልቅ ዓሊም ነው። ሌሽ ማን እንዳመጣው ማን እንደፈጠረው ገብቶታል። ቀጥለ ደግሞ ለምን ተፈጠርኩ? የመኖር ሚስጥር የህይወት ትርጉሙ ይግባ። ለምንድን ነው እዚህ ዱንያ ላይ የምትኖረው? ከእንስሳ የምትለየው እዚህ ጋር ነው። ከዛ በኋላ ጉዞ ወዴት እንደሆነ ማወቅ አለብህ። ህይወት እዚህ ዱንያ ላይ ብቻ አያበቃም። ከሞት በኋላ ዳግም ህይወት አለ። ፈጠረህ አምላክ አላህ ዘንድ መቆም አለ። አላህ ይተሳሰብሃል፣ የሥራህን ዋጋ ይከፍልሃል። ተዘጋጅ ብለዋል። በእምነትና በመልካም ሥራ ከተዘጋጀህ ለአኺራ አለቀ። ማንም የፈለገውን ቢልህስ፣ በዘረህ ማንም ሊያነውርህ ቢሞክር እነሱ መሐይሞች እንደሆነ አውቃቸው ትተህ ማለፍ ነው። የበታችነት ስሜት ሊሰማህ አይገባም። በዘርህ ምክንያት የበታች የምትሆንበት ምንም ምክንያት የለም። ዘርህ ቋንቋህ ነው፣ ቋንቋህ እያግባባህ ነው ከሰው። ዘርህ ባህልህ ነው፣ ባህሉም እንደዚሁ ከኢስላም ጋር እስካልተጋጨ ድረስ አሁንም ከሰዎች ጋር እያግባባህ ነው። በምንድነው የበታች የምትሆነው? አላህን የረሳ ፈጣሪ አምላኩን ያላወቀ ለምን እንደተፈጠረ ሳያውቅ ዱንያ ላይ ማለት ነው የሸይጣን ፈረስ ሆኖ ሸይጣን የሚፈልገውን ነገር በመፈጸም ሸይጣን የሚጋልበው የሸይጣን ፈረስ ከሆነ መጨረሻው ወዴት እንደሚሄድ ያላወቀ ህይወት በቃ መጨረሻዋ ሞት ነች። ኢን ሂየ ኢላ ሐያቱና ዱንያ ነሙቱ ፊሃ ወነህያ ወማ ይህሊኩና ኢላ الدهر። የኛ ህይወት ማለት እቺው ቅርቢቷ ህይወት ነች። እንሞታለን፣ ህያው እንሆናለን። ዘመን እንዳመጣን ዘመን ነው እንጂ ሌላ ሊያጠፋን የሚችል የለም ካለ ይሄ ነው የበታች ሰው። አላህም እንዲህ አይነቶቹን ምን አላቸው? ኡላኢከ ከልአንዓሚ በልሁም አضለን ያላቸው እንደ እንስሳ ናቸው፣ ይልቁኑ ከእንስሳም የከፉ ናቸው ብሏል። እንስሳ እኮ የሚያሳድገውን ያውቃል። እንስሳ እኮ ቤቱን ያውቃል።
እነዚህ ሰዎች ግን የፈጠራቸውን አላወቁም። እነዚህ ሰዎች ግን ለምን ዓላማ እንደተፈጠሩ አላወቁም። ወዴት እንደሚሄዱ የመጨረሻው ቤታቸውንም አልተረዱም። ስለዚህ ሁሌም በውስጥህ ደስ ሊልህ የሚገባው ሁሌም የበላይነት ስሜት እንዲሰማህ ሊያደርገው የሚችለው ለሶስቱ ጥያቄዎች በትክክል ምላሹን አውቀህ ተግባር ላይ የኖርክ ጊዜ ነው። አልহামዱሊላህ። ይህንን ካደረክ መሐይም አይደለህም፣ አዋቂ ነህ። ይህንን ካደረክ የበላይ ነህ፣ የበታች አይደለህም። ሁሌም ደስታ ሊሰማህ ይገባል። ማን እንደፈጠረኝ አውቄያለሁ፣ ለምን ዓላማ እንደተፈጠርኩኝም ስላወቅኩኝ ይሄው በመስሪያ ቤቴ ላይ ስራዬን እየሰራው ነው። ዋጋዬ ምን እንደሆነም አውቃለሁ፣ ወዴት እንደሚሄድ ተግባባን። ወዴት እንደሚሄድም አውቃለሁ፣ ተዘጋጅቻለሁ። እነዚህን ሶስቱን ከመለስክ ምንድነህ አንተ? ታላቅ ነህ። ሙስሊም እህቶቼ በተለይ ያው አብዛኛዎቹ የምትከታተሉኝ እህቶቼ ናችሁ ብዬ ስለማስብ በእናንተ ምሳሌ ላድርግ። ሀገራችሁን ለቃችሁ አረብ ሀገር ስትሰደዱ ዓላማ ነበራችሁ አይደለም እንዴ? ያለ ዓላማ ዝም ብላችሁ በደመ ነፍስ አይደለም የተመራችሁት። ዓላማ አላችሁ። እንሰራለን ያላችሁት፣ ሰርተንም እናተርፋለን። የተወሰነ ሳንቲም ሰብስበን ኮንትራታችንን ጨርሰን ከ2 ወይ ከ4 ወይ ከ6 ዓመት በኋላ አገር ቤት እንመለሳለን። ከዛ በኋላ ወይ ሱቅ ከፍተን ወይም ትዳር መስርተን ጥሩ ኑሮ እንኖራለን ነው የምትሉት አይደለም እንዴ? ስለዚህም የማዳምን ወይም የከፊልን ትዕዛዝ አክብራችሁ ስትሰደቡም እንደዚሁ ሰብር ያደረጋችሁ ፈተናን ተቻችላችሁ እስኪያልፍ ያለፋል የሚልን ዓላማ ሰንቃችሁ ነው የሄዳችሁት። ለኛ ግን ትልቁ ከፊላችን አላህ ነው። እነ መዳም አይደሉም ወይም እነ ባባ ሳይሆኑ ዋናው ከፊላችን አላህ ነው። እኛ ደግሞ የእርሱ ኸዳማዎቹ ነን። ከጌታችን ከአላህ ጋር ኮንትራት ተዋውለናል። ምንድነው ውላችን? እስከ ዕለተ ሞታችን ልናመልከው። ወአዕቡድ ረበከ ሐታ ያእቲየከ ልየቂን አለን አላህ። ሞት እስኪመጣህ ድረስ እርግጥ የሆነው ቅሮት የሌለው ሞት እስኪመጣህ ድረስ እኔን ተገዛኝ፣ እኔን ብቻ አምልከኝ። ይሄ ነው አግሪመንታችን። አላህ ትልቁ ከፊላችን ነውና ይህንን ካደረግን ራቲባችሁ ምንድነው ነው ያለው? ደሞዛችን 1000 ዲርሃም አይደለም፣ ደሞዛችን 2000 ሪያል አይደለም። እሱማ ይጠፋል። በማዳም ቤት ተቀምጠሽ 2 እና 4 ዓመት እስከዛሬ ሰርተሽ የሰበሰብሻቸው ዲርሃሞች ሁሉ እስኪ አንዴ አምጫቸው ብትባይ የሉም፣ ጠፍተዋል ነው የምትይው። ግማሹ ለቤተሰብ ፍጆታ ወጥቷል፣ ግማሹ ሞባይል ገዝተሽበታል፣ ኤርታይም የአየር ጊዜ እየገዛሽ ረሲድ ካርድ እየገዛሽ እየበላሽ እየጠጣሽ አልባሳትን እንዲሁም ሌሎችንም ቅባቱንም ምኑንም እየገዛሽ ጨርሰሽዋል። ምን ነው 4 ዓመት 6 ዓመት ሙሉ ጉልበትሽን አፍስሰሽ የዛ ሁሉ የግልበት ውጤትሽ ለምን አሁን የለም ሲባል ተጠቀምኩበታ በወቅቱ ብለሻል። ነገር ግን ለትልቁ ከፊልሽ ለአላህ የሰገድሽው የ4 ዓመት ሰላት፣ ለአላህ የሰገድሽው የ4 ዓመት የ6 ዓመት ስግደት፣ ጾሙም ኸይር ስራውም ሰደቃውስ የታለ ሲባል አንዱም አልጠፋም፣ አላህ ዘንድ ተቀምጦልሻል። ነገ የቂያም ቀን ሰርፕራይዝ ሊልሽ ማለት ነው ጌታሽ። የኔ ባሪያ ሆይ በዱንያ እያለሽ እኔን በማምለክሽ ትእዛዜን አክብረሽ በሩቁ እየፈራሽኝ በቀን 5 ለኔ በመስገድሽ ረመዳንሽን በመጾምሽ ባለቤትሽን በሐቁ በመታዘዝሽ ይሄው እንኪ ጀነቴን ብሎ ሙፋጃአ ሊያደርግሽ ማለት ነው። አንዱም ሳይባክን ግን ዝቅተኞቹ እዚህ ትንሾቹ እነ ማዳም እነ ከፊል የሰጡሽ 1000 እና 2000 ዲርሃም እና ሪያል ግን ጠፍቷል፣ የለም። ወሩን ጠብቀው ይሰጡሻል፣ አንቺም ታወጪዋለሽ፣ ታጠፊዋለሽ። ብዙ ነገር እየገዛሽበት ኤሌክትሮኒክስ መሳሪያ ለአላህ የተሰገደ አንድ ሰላት ግን አልባከነች። ይሄ ሁሉ የምናደርገው አምልኮ ነገ አላህ ዘንድ ሰርፕራይዝ ሊያደርገን ነው። ወላሂ ከስጦታዎች ሁሉ በላጩ ደግሞ የሚያስደስተው ሰርፕራይዝ ነው። ተነግሮ 100,000 ዲርሃም ከሚላክልህ በድንገት 5,000 ዲርሃም ባላሰብከው መልኩ አንድ ሰው ሰርፕራይዝ ቢያደርግህ ምን ያህል ደስታ ነው የሚሰማህ? አልጠበቅክም፣ አላሰብክም። መልካም ነገርን በድንገት ሳራ ዛሬ እኛ የሰገድነው ምን ያደረግነው ሁሉ አላህ ምን ብሏል? ወማ ካነ አላሁ ሊዩዲዐ ኢማነኩም፣ አላህ የእናንተን ሰላታችሁን መልካም ስራችሁን በጥቅሉ እምነታችሁን የሚያባክን ጌታ አይደለም ብሏል። ስለዚህ ለዋናው ጌታችን አምልኮ ላይ ቀጥ ካልን የተፈጠርንበት ዓላማ ገብቶናል ማለት ነው። ነገም የቂያም ቀን አላህ የኛን ስራ ከንቱ ሳያደርገው አንዱንም ሳያባክነው ሊሰጠን እንደሆነ አምነናል። ምንድነው ታዲያ የበታችነታችን? በምንድነው የበታችነታችን? ሰዎች በሳይንቲስቶቻቸው ሰዎች በምሁራኖቻቸው ራሳቸውን ከፍ ያደርጋሉ። አልበርት አንስታይን አይሁዲ ከሆነ አይሁዶች በሱ ይኩራራሉ።
ወይም ደግሞ በዜግነቱ ጀርመናዊ ከሆነ ጀርመናውያኖች አልበርት አንስታይን የሚባል የዚህ አባት አለን ብለው ሊኮራሩበት ይችላሉ። እኛ ደግሞ የአላህን 99 ስሞች በማወቅ ብቻ መኩራራት እንችል ነበር። ኩራት የአላህ ሆነ እንጂ አንድ የአላህን ስም ያወቀ ሰው ከአልበርት አንስታይን 10 እጥፍ ወላሂ ይሻላል። ወረበል ከዕባ። ምክንያቱም የአልበርት አንስታይን ዕውቀት የአልበርት አንስታይን ጭንቅላት ከጠቀመው እንኳን ዱንያ ላይ እስከነበረበት ጊዜ ነው። ዘመናትን ተሻግሮ ለ100 ዓመታት ያክል እሱ የፈታውን የማቴማቲክስ ሲስተም ዛሬ ማንም ሊፈታው እንኳን ባይችልም እሱ በህይወት እስካለ ነበር የጠቀመው። ሲሞት አብሮ ነው የሞተው። አይጠቅመው። ቀብሩ ላይ ብልድርብስ አይሆነውም። ለጨለመው መብራት አይሆነውም። ወይም ደግሞ ጉንዳንና ትላትል ቢመጡበት መከላከያ መሳሪያ አይሆነውም። አንቺ ግን አርራህማን የሚለውን አንድ የአላህ ስም ካወቅሽ ዱንያ ላይ ራህመት አለሽ። በስሙ መኖር ትችያለሽ። አኺራ ላይ መግፊራ አለሽ። ኃጢያት በሰራሽበት ሰዓት ተስፋ አትቆርጪም። እሚምር ጌታ እንዳለሽ አውቀሻል። አርራህማን ማለት እጅግ በጣም ሩህሩህና አዛኝ እዝነቱ ለባሮቹ የሰፋ መሆኑን አውቀሻል። ስለዚህ ኃጢያት ስትሰሪ ተስፋ ከመቁረጥ ይልቅ ያ ራህማን ብለሽ እጅሽን ታነሻለሽ ማለት ነው። አንዱ የአላህ ስም በዱንያም በቀብርም በአኺራም ይጠቅምሻል። ከአልበርት አንስታይን 10 እጅ በላጭ ነሽ ማለት ነው። በዲንሽ በጌታሽ ነው ውስጥሽ ደስ ሊልሽ የሚገባው። ግዴታ ዩኒቨርሲቲ ድረስ ተመረሰሽ እስክትመረቂ ወይንም ደግሞ የክብር ዶክተሬት ማዕረግ እስክትሸከሚ አይደለም። በአእምሮዬ እኮ 99ን የጌታዬን ስም ይዤዋለሁ ካልሽስ ማን ነው ካንቺ በላይ ያለው? ማን ነው ካንቺ በላይ ያለው? ረሱል ሰለላሁ ዐለይሂ ወሰለም ለዚህ ነው 99ን የጌታ አላህን ስም በቃሉ ያሐፈዘ ማዕናው ትርጓሜውን የተረዳ አቅሙ በፈቀደ መጠን ደግሞ በህይወቱ ውስጥ በተግባር የኖረ ሰው دخل الجنة ጀነት ገባሉ። من احصاها ማለት ይሄ ነው ብለዋል። ስለዚህ ወንድምና እህቶች ሁላችንም የአላህ ባሮች ነን። በሰውነታችን የአደም ዘር ሁሉ እኩል ነው። በቋንቋችን አንዱ ከሌላው ሊበልጥ አይችልም። ቋንቋን የፈጠረው አላህ ነው። በብሔርና በዘር አላህም ለተአምሩ የለያየን እሱ ነው። ስለዚህ ኦሮሞ ከአማራ፣ ትግሬ ከጉራጌ አንዱ ከሌላው በፍጹም ሊኩራራበት እኔ የበላይ ነኝ ሊልበት ወይም ወንድሙን በዘሩ ምክንያት የበታች አድርጎ ሊመለከትበት አይችልም። ይሄ የማህይማን አስተሳሰብ ነው። ፈኽር የለም። ረሱል ሰለላሁ ዐለይሂ ወሰለም ثنتين في الناس هما بهم كفر ነው ያሉት። ሁለት ነገሮች አሉ በሰዎች ውስጥ እንደውም የማይለቃቸው በሽታ ነው፣ ኩፍር ነው አሉ። ማለትም የካፊር ተግባር ነው፣ ከሃዲያን የሚሰሩት አይነት ነው አሉ። ከዛ ውስጥ አንደኛው ምንድነው? አጣዕኑ في النسب በዘር መዋጋት፣ በዘር ምክንያት መዋጋት። አንተ የእንትን ተወላጅ፣ አንተ ጥንብ እንደዚህ፣ አንተ እንዲህ እየተባለ በዘር መሰዳደብ። አላህን እንፍራ። ለምንድነው ወንድሞችን በዘር የበታች የምናደርጋቸው? ለምንድነው ሰዎችን በዘራቸው የምናነውራቸው? ስተት ካለባቸው አይቡ የነሱ ነው፣ የዘራቸው አይደለም። ዘሩ ይሄንን አላስተማራቸውምና ወይም ደግሞ ምሁራን ከሆኑ መልካም ሰሪ ከሆኑ የአላህ ተውፊቅ ነው። ዘሩ አይደለም የበላይ ያደረጋቸው፣ የአላህ ተውፊቅ ገጠማቸው፣ እነሱም ሰሩበት። ስለዚህ በዘር አላህን ልንፈራ ይገባል። ልንጣላ በፍጹም አይገባም። ባህሉን ልንተዋወቅበት ልንግባባበት። አንቺ ቋንቋሽ ያለ ሆኖን የሌላ ወንድምና እህቶችሽን ቋንቋ ማወቅሽ እንደውም ጠቃሚ ነው። ምናልባትም ለዳዕዋ በር ይከፍታል። እኔ ኦሮምኛ ካልቻልኩኝ ኦሮምኛ መማሪያ ይጠቅመኛል እንጂ አይጎዳኝም። ወንድሞቼን ስለ አላህ አስተምርበታለሁ። ወገኖቼን ወደ አላህ መንገድ ዳዕዋ አደርግበታለሁ። ያንን ነው የሚያስፈልገው። ለዚህ ነበር ረሱል ሰለላሁ ዐለይሂ ወሰለም አይሁዳውያኖችን በቋንቋቸው ወደ ዲን አልኢስላም ለመጥራት ዕብራይስጥኛ ቋንቋ ማን ነው የሚማርልኝ ብለው በመረጡ ሰዓት የቁርአን ጸሐፊ የሆነው ዘይድን እንዲማር አድርገውት ነበር። ለምን? በቋንቋው ሰዎችን ወደ አላህ መንገድ መጣራት ይቻላል። ስለዚህም ሁላችንም የአላህ ባሮች ነን። ማን ከማን አላህ ዘንድ እንደሚበልጥ አናውቅምና ወንድም እህቶችን ከመናቅ ይበታች አድርገን ከማየት ራሳችንን እንጠንቀቅ። ያ አዩሃ الذين آمنوا لا يسخر قوم من قوم الله እናንተ ያመናችሁ ሰዎች ሆይ ህዝቦች በህዝቦች ላይ አያላግጡ፣ የበታች አድርገው አይመልከቱ። عسى أن يكونوا خيرا منهم ከነሱ ሊበልጡ ይችላሉ። ከነሱ አላህ ዘንድ ሊበልጡ ይችላሉ። አንተ የናከው የበታች አድርገህ የተመለከትከው አላህ ዘንድ ግን በላጭ ሊሆን ይችላል። ስለዚህ አትናቁ፣ የበታች አድርጋችሁ አትመልከቱ። ወላ ኒሳኡ ሚን ኒሳ ሴቶችም እንዲሁ ከሴቶች ላይ የበታች አድርጋችሁ ንቃችሁ አትመልከቱ። عسى أن يكون خيرا منهن ከናንተ በላይ ሊበልጡ ይችላሉ።
ምን ይታወቃል በልባቸው ለአላህ የተዋደቁ ሆነው ስለዚህም ኢንሻአላህ ሁላችንም የአላህ ባሪያዎች ነን ጌታችን አንድ ነው እርሱም አላህ ነው ሁላችንም የአደም ልጆች ነን አባታችን አንድ ነው አደም ነው አደም ደግሞ በብሔሩ ከኢትዮጵያ ውስጥ ካሉ ከ80 በላዩ አንዱን ጠቅሰን አደም እንዲህ ነው ልንለው አንችልም ስለዚህም አላህ ከዘረኝነት በሽታ ይጠብቀን ከዘረኝነት በሽታ አላህ ያላቀን ይህ በሽታ ያለብንም ከወዲሁ ተውበት እናድርግ በተውሂድ ላይ እንጽና አንደኛው መድኃኒት ተውሂድ ነው ትክክለኛ ተውሂድ ያለው በላ ኢላሃ ኢላላህ እምነት የጸና ሙስሊም እንዴት አድርጎ ነው ሌላውን የላ ኢላሃ ኢላላህ ወንድሙን የበታች አድርጎ የሚመለከተው ስለዚህም ሁላችንም በዲን ወንድማሞች ነን ኢነመል ሙእሚኑነ ኢኽዋ እንዳለው አላህ አማኞች በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የተገናኙት ሁሉ ወንድማሞች ናቸው ስላለ አላህ በዲን الاسلام ጥላ ስር ያሰባስበን ሙስሊም አድርጎ እንደፈጠረን ሙስሊም አድርጎ ይግደለን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰብስክራይብ በማድረግ ቤተሰብ ይሁኑ